ዲሲፕሊን ማለት ለእናንተ ምን ማለት ነው? በቀላሉ ዛሬ ቅመም የሆነች ትርጉም ነው የምነግራችሁ። የመጀመሪያው እናንተ ማድረግ እየፈለጋችሁ ስለማይጠቅማችሁ ብቻ አለማድረግ ነው። ሁለተኛው ደግሞ እናንተ ማድረግ አትፈልጉም፣ ነገር ግን ስለሚጠቅማችሁና ህይወታችሁን ስለሚቀይረው ብቻ ታደርጉታላችሁ። ስለዚህ ጉዳዩ ያለው እናንተን ይጠቅማችኋል ወይስ አይጠቅማችሁም የሚለው ውጤት ላይ ነው ማለት ነው። ጤናችሁን የሚጠብቅላችሁ ከሆነ መራራ ነገር እንደምትጠጡት እንደማለት ነው። ስለዚህ ዲሲፕሊን ሲምፕል ስናደርገው የማይጠቅማችሁ ነገር ትተውታላችሁ፣ የሚጠቅማችሁ ከሆነ ደግሞ እያጣራችሁ ታደርጉታላችሁ ማለት ነው። ዛሬ ብዙዎቻችሁ ኢሞሽናል ዲሲፕሊን፣ ፊዚካል ዲሲፕሊን፣ ሜንታል ዲሲፕሊን ሲባል ሰምታችኋል። ዛሬ ሌሎቹን ብዙዎቻችሁ የማታውቋቸውን ሁለት የዲሲፕሊን አይነቶች ልንገራችሁ። የመጀመሪያው ሞራል ዲሲፕሊን ይባላል። ሞራል ዲሲፕሊን ያለው ሰው እሴቱን፣ አመለካከቱን፣ እምነቱን፣ ስብዕናውን ለጥቅም ብሎ አይሰዋም። የትኛውም ችግር ውስጥ ቢገባ እምነቱን፣ ይሄ የራሱ ውስጥ ያለውን ሆነስት ነገር ለጥቅም አይሰዋም። ገንዘብ ለማግኘት ብሎ የፈለገ ችግር ውስጥ ቢሆን እምነቱን ሸጦ ሰዎችን አጭበርብሮ ሀብትን አያከማችም። ለምን? የሞራል የእሴት ዲስፕሊን አለው። በየትኛውም ችግር ውስጥ የማይዋሽቅ እምነትና ማንነት አለው። ይሄ አንዱ የዲስፕሊን አካል ነው። ሁለተኛው ደግሞ የግንኙነት ዲስፕሊን ይባላል። ከሰዎች ጋር ባለን ግንኙነት ውስጥ የሰዎችን ባውንደሪ ማክበር፣ የራሳችንን ባውንደሪ ማስከበር፣ ሰዎችን ኤክስትሪም ዘሎ ስብዕናቸውን አለመንካት፣ የራሳችሁንም ስብዕና አለማስነካት ዲስፕሊን ነው። ብዙዎቻችን የምናውቀው ፊዚካል ዲስፕሊን ነው። ጠዋት ተነስ፣ ስፖርት ስራ፣ ጤናን ጥሩ አመጋገብ ተመገብ፣ እሱ ፊዚካል ዲስፕሊን ይባላል። ኢሞሽናል ዲስፕሊን ደግሞ የምንለው ንዴትህን ተቆጣጠር፣ ስሜትህን ግራ፣ ከዛም ደግሞ ኢሞሽናል ኢንተለጀንስን ለማዳበር ራስ ላይ ብዙ ኤክሰርሳይዝ አድርግ፣ ኮንሲስተንሲ የኖርህ ነው። ሜንታል ዲስፕሊን ማለት ደግሞ ሐሳብን አንተ የመምራት ጥበብ ነው። ምክንያቱም ፎከስ ማድረግ የምትፈልገው ዓላማ ላይ፣ ስራ ላይ ሙሉ ትኩረትን መስጠትና አይምሮህን ማሰልጠን፣ እሱ እንደሚፈልገው እንዲያስብ ሳይሆን አንተ እንደምትፈልገው እንዲያስብ ማድረግ መቻል ነው። ዲሲፕሊን ትልቁ ነገር ሞቲቬሽን አድርጎ የተነቃቃችሁበትን ነገር ወደ ተግባር ቀይራችሁ ውጤት የምታመጡበት ነገር ነው። ሞቲቬሽን ብቻውን ያለ ዲሲፕሊን ዋጋ የለውም። ሰላም ያገናኘን።